በእውነት ጌታ ሆይ እንደ ቤተሰብ የደረሰብንን እግዚአብሔር ሆይ እንደ ኮሚኒቲ ያለንበትን ሐዘን ታውቃለህ። ይሄ ስብራት ነው፣ ይሄ ሐዘን ነው፣ ይሄ ጉዳት ነው። ግን እግዚአብሔር አንተ የዘላለም ተስፋ አለህ። መጽናናት በዚህ ማለዳ እንድትሰጠን ጌታ ሆይ እንጸልያለን። አው ቅርታ ትንሽ ተረብሻለሁ። ጧት ሬሳም ስላሳዩኝ እና ምን እላለሁ እግዚአብሔር ይመስገን እና ምን እንደበደልኩት አልተወጣውም ይሁን የአባትነት የወላጅነት የቤተሰብ የእናትነት ለምን እንደወሰደ አላውቅም። የሰጠኝ አምላክ ወስደዋል። ምናልባት ዳንኤል ንጹህ ሰው ነው። እጅግ በጣም ጎበዝ ታታሪ ተማሪ ነው። ትንሽ ቢቆዩ እንኳን እየደወለ ፓርክ ሄጄ መኪና ሲቆም ምን ሆኖ ነው አልነሳ ብሎ ነው ብሎ ትራክ እያረገ ስልክ ቴክስት ያረግልኛል። ውሃ ሰጠ ቁጭ ብሎ ከኔ ጋር ያወራ ትከሻዬን ያሻል። ቤቶቹ ወንድሞቹን ያስጠናል። ትምህርት ቤት ይወስዳል፣ ይመልሳል። ደስተኛ ነው። በቃ ለማደርገው ሁሉ ከሚያደርገው እኔ እንደሱ አይደለም እና እግዚአብሔር እንዴት አድርጎ ነው ባርኮ የፈጠረው ላለሁ በእውነት ለየት ያለ ልጅ ነው እና ዳንኤል ለኔ ወንድሜ ነው፣ ጓደኛዬ ነው፣ አማካሪዬ ነው። በጣም ነው የተሰበርኩ፣ በጣም ነው ያዘንኩት። እንደ አይነት የልጅነት አደጋ እንኳን በዘራችሁ በማንኛውም ሰው አይድረስ። እጅግ እጅግ ያሳዝናል። የሚያድግ ልጅ ለቤተሰብ ለዘመድ አዝማድ የሚሆን ልጅ ነው ዳንኤል። በጣም ነው የሚወደው። እጅግ እጅግ አንድ ክፉ ወርድ ከአፉ አይወጣም። በቃ ያስናናል። እውነት እግዚአብሔር ይባርካችሁ። እግዚአብሔር ካረዳ ሰው መቆም አይችልም። ያሳዝናል። በቃ እግዚአብሔር ይባርካችሁ። በረዶ ሳትሉ ማታ ሳትሉ ትንሽ ነው ትልቅ ነው ሳትሉ እንደዛ እንደ ልጃችሁ አይታችሁ አልቅሳችሁ በጣም አመሰግናችኋለሁ። እግዚአብሔር ይባርካችሁ። ተባረኩ። nama guba dugas natti fakkaachuu didee mucaa koos natti fakkaachuu didee amanuus nan dadhabe garaan koo lama na ta'e bakka jirtanitti waaquma naa kadhadhaa akka waaqni na jabeessu akka raara isaa naa ergu akka na dhaabu akka ijoollee kana immoo jabaadhee tofaana guddisu waaqa naa kadhadhaa bakka waan biraa jechuu hin danda'u. እንግዳ ነኝ እኔ ስኖር በዚህች ዓለም ሀብቴም በሰማይ ነው፣ በዚህ ምንም የለኝ። መላእክት ይጠሩኛል በሰማይ በር ከፍተው፣ ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። ሥጋ ለባሽ ሁሉ በአንድነት ይጠፋል፣ ሰውም ወደ አፈር ይመለሳል ይላል። ስለዚህ ቢያንስ ዛሬን እንደሚኖር ሰው ማለት ነው። የኛ እንዳልሆነ እስትንፋሳችን መንፈሳችን የኛ እንዳልሆነ አንድ ቀን ይሄ የውስጣችን ያለው እኛነታችን እንደሚለየን ያሰብን የፈጣሪን ፈቃድ ለማወቅና ለመፈጸም ሞት በዚህ በገሃዱ ዓለም ያለን ጉዞ አብቅቶ የሚቀጥለውን የዘላለሙን ኑሮ የምንጀምርበትን መንገድ ወይንም ደግሞ ድልድይ መሆኑንም ልናስተውል ይገባል። በሌላ መንገድ የእግዚአብሔርን ተስፋ የሚያሳይ የእርሱ የሆኑት ያዳናቸውን ጌታ ለመገናኘት መሄጃቸው ነውና ሊጽናኑበት በዮሐንስ 11 ከ25 እስከ 26 ላይ ጌታ ኢየሱስ ሲናገር እንደዚህ አለ። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነው የሚያምንብኝ ሁሉ ለዘላለም አይሞትም። በአንደኛ ቆሮንጦስ ምዕራፍ 5 ከ1 እስከ 4 ላይ ደግሞ እንደዚህ ይላል ቅዱስ ጳውሎስ ሲናገር፣ ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። በዚህ ውስጥ በእውነት እንቃትታለን። ከሰማይም የሚሆነውን መኖሪያችንን እንድንለብስ ለብሰ ራቁታችንን አንገኝም። በእውነትም የሚሞተው በሕይወት ይዋዝ ዘንድ ልንለብስ እንጂ ልንገፈፍ የማንወድ ስለሆነ በድንኳን ያለን እኛ ከብዶን እንቃትታለን። ጊዜያዊ ሕይወት እንደሆነ በጣም በተስፋ ተሞልተን የዘላለሙን ነገር ልናስብ ያስፈልጋል። ሁላችንም እንጸልያለን። አንገቶቻችንን ዝቅ አድርግ። እግዚአብሔር ሆይ ስለዚህም ማለዳ እንደገና ደግሞ እናመሰግናለን። አንተ በሁሉ የምትመሰገን አምላክ ነህ። እግዚአብሔር በሐዘንም በደስታ ጌታ በሚመስልም በማይመስልም እግዚአብሔር የዘላለም አምላክ ሆይ እንዲህ ባለም ጨለማ እንዲህ ባለ መከራ እንዲህ ባለ የልብ ስብራት ውስጥ ሆነንም ደግሞ እግዚአብሔር ሆይ አንተ ጻድቅ ነህ እንላለን።
እናመሰግናለን ጌታ ሆይ። በእውነት ጌታ ሆይ እንደ ቤተሰብ የደረሰብንን እግዚአብሔር ሆይ እንደ ኮሚኒቲ ያለንበትን ሐዘን ታውቃለህ። ይሄ ስብራት ነው፣ ይሄ ሐዘን ነው፣ ይሄ ጉዳት ነው። ግን እግዚአብሔር አንተ የዘላለም ተስፋ አለህ። በአንተ ለሚያምኑ ለሚታመኑ ጌታ ሆይ አንተ የዘላለም ተስፋ ነህና በዚህ ተስፋ እዚህ ያለውን ሕዝብ ሁሉ እንድትሞላ ልባችንን እንድታበረታ ለቤተሰብ ለእህት ለወንድሞች እግዚአብሔር ሆይ ለጓደኛ ለቤተ ክርስቲያን እዚህ ላለን ሁሉ መጽናናትን እንድትሰጥ እግዚአብሔር ሆይ መንፈስ በመካከላችን እግዚአብሔር ሆይ የምንቆምበት እግዚአብሔር ሆይ የምንጸናበት የምንረጋጋበት እግዚአብሔር የዘላለምን ተስፋ የምናይበትን መጽናናት በዚህ ማለዳ እንድትሰጠን ጌታ ሆይ እንጸልያለን። አቤቱ ለምንሃለው ጌታ ሆይ ቤተሰቦችን እንድታበረታ እግዚአብሔር የዘላለም አምላክ ይሄን ቀን እንድትረከብ መንገዳችንን አየሩን ሁሉ የምናደርገውን ስርዓት ሁሉ አንተ እንድትቆጣጠር ሁሉን ላንተ አደራ አሳልፈ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም። እንግዳ ነኝ እኔ ስኖር በዚች ዓለም ሀብቴም በሰማይ ነው በዚህ ምንም የለኝ። መላእክት ይጠሩኛል በሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። እንግዳ ነኝ እኔ ስኖር በዚች ዓለም ሀብቴም በሰማይ ነው በዚህ ምንም የለኝ። መላእክት ይጠሩኛል በሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ። እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ ደጅ ከፍተው ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ። እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ ደጅ ከፍተው ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ። እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ ደጅ ከፍተው ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። ወደፊት ልራመድ ይጠባበቁኛል። ኢየሱስ ይቅር ብሎ በሩን ከፍቶልኛል። ምንም ድሃ ብሆን እኔን አይተወኝም። ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። ወደፊት ልራመድ ይጠባበቁኛል። ኢየሱስ ይቅር ብሎ በሩን ከፍቶልኛል። ምንም ድሃ ብሆን እኔን አይተወኝም። ከእንግዲህ ይህ ዓለም ፍጹም ቤቴ አይደለም። ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ። እኔን የሚያጽናናኝ መላእክት ይጠሩኛል
ከሰማይ ደጅ ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ታማኝ ወዳጅ ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ። እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ ደጅ ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም። አፍቃሪ አዳኝ አፍቃሪ አዳኝ በላይኛው ዓለም ናፍቆቴን አልተውም ፊቱን እስካይ ድረስ በሰማይ ደጅ ቆሞ ይጠባበቀኛል። ከእንግዲህ ይህ ዓለም ፍጹም ቤት አይደለም። ታማኝ ወዳጅ ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ። እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደል። ታማኝ ወዳጅ ታማኝ ወዳጅ እንዳንተ እንደሌለኝ ጌታ ሆይ ታውቃለህ። እኔን የሚያጽናናኝ መላእክት ይጠሩኛል ከሰማይ በር ከፍተው ከእንግዲህ ይህ ዓለም ፍጹም ቤት አይደለም። እግዚአብሔር ነው ለሰው ልጆች ሁሉ መጽናኛ፣ እግዚአብሔር ነው የዘላለም ተስፋ ወገኖቼ። ስለዚህ ቤተሰቦች ሁላችሁ ወዳጅ ዘመዶች ሁሉ በእግዚአብሔር ተጽናኑ። እግዚአብሔር ነው የዘላለም ተስፋ። ስለዚህ አሁን በቀጥታ የምንሄደው ቤተሰብ፣ እህት፣ ወንድም፣ ጓደኛ እንደዚሁ በውስጣቸው ያለውን ነገር ስለሱ የሚሉትን ነገር የምንሰማበት ነው። ወንድሜ አበበንና እህቴ አንጋቱን እንደገና ከልጆች ጋር ወደዚህ እጠራለሁኝ። ተራ በተራ እዚህ በውስጣቸው ያለውን ነገር ትነግሩናላችሁ። አው ቅርታ ትንሽ ተረብሻለሁ። ጧት ሬሳም ስላሳዩኝ እና ምን እላለሁ፣ እግዚአብሔር ይመስገን። እግዚአብሔር ሰጠኝ 20 ዓመት ከ9 ወር ነው የሰጠኝ እና ምን እንደበደልኩት አልተወጣውም። ይሁን የአባትነት የወላጅነት የቤተሰብ የእናትነት ለምን እንደወሰደ አላውቅም። የሰጠኝ አምላክ ወስደዋል። ምናልባት ዳንኤል ንጹህ ሰው ነው። እጅግ በጣም ጎበዝ ታታሪ ተማሪ ነው። ፋሚሊ አክባሪ ነው። ስለ መጽሐፍ ቅዱስ በደንብ ጠንቅቆ ያውቃል። ብዙ ነው የተማረው። እግዚአብሔር ይመስገን። ጌታውን ተቀብሎ ነው ሄደው። ምናልባት እግዚአብሔር እንደው አንድ ኃጢአት ሳይሰራ ነው የወሰደው ብዬ አስበዋለሁ። ምክንያቱም በጣም እጅግ ንጹህ ነው፣ ታማኝ ነው፣ አማኝ ነው፣ ይጸልያል፣ ይማራል፣ በጣም ያከብረናል፣ በጣም ይወደናል። ትንሽ ቢቆዩ እንኳን እየደወለ ፓርክ ሄጄ መኪና ሲቆም ምን ሆኖ ነው አልነሳ ብሎ ነው ብሎ ትራክ እያረገ ስልኬን ቴክስት ያረግልኛል። ቤቴ እንኳን ስመጣ በቃ ቁጭ በል ብሎ ያጫውተኛል፣ ይከፍታል፣ ቡና ሻይ ምን ልስራልህ ይለኛል። ብዬ ብሎ ውሃ ይሰጠኝ። ውሃ ሰጠ ቁጭ ብሎ ከኔ ጋር ያወራ፣ ትከሻዬን ያሻል፣ ቤቶቹ ወንድሞቹን ያስጠናል፣ ትምህርት ቤት ይወስዳል፣ ይመልሳል። ደስተኛ ነው። በቃ ለማደርገው ሁሉ ከሚያደርገው እኔ እንደሱ አይደለም። እና እግዚአብሔር እንዴት አድርጎ ነው ባርኮ የፈጠረው ላለሁ። በእውነት ለየት ያለ ልጅ ነው። ተስጠዋለሁ። በቃ እግዚአብሔር ይመስገን። እንግዲህ ምን እላለሁኝ። አሁን ሄደዋል፣ ያው ወስደዋል። ለምን እንደወሰደ አላውቅም። እና ዳንኤል ለእኔ ወንድሜ ነው፣ ጓደኛዬ ነው፣ አማካሪዬ ነው። ገብቼ በቃ ከሱ ጋር እስክጫወት ድረስ አንዳንዴ ቸኩላለሁ። ተያይዘን ውጭ እንወጣለን። እንደ አባትና ልጅ አይደለም። እና በጣም ነው የተሰበርኩ፣ በጣም ነው ያዘንኩት። እና እናንተ ደግሞ እንደ ቤተሰብ፣ እንደ ኮሚኒቲ፣ እንደ ወላጅ ከኛ ጋር ሆናችሁ በጉልበታችሁ፣ በገንዘባችሁ፣ በጊዜያችሁ ከኛ ጋር ያሳለፋችሁ እግዚአብሔር ያክብራችሁ። እንዲህ አይነት የልጅነት አደጋ እንኳን በዘራችሁ በማንኛውም ሰው አይድረስ። ይህ እጅግ እጅግ ያሳዝናል። የሚያድግ ልጅ ለቤተሰብ ለዘመድ አዝማድ የሚሆን ልጅ ነው ዳንኤል። በጣም ነው የሚወደው።
በጣም ሰው አክባሪ ነው። ይሄ ብዬ መግለጽ አልችልም። ብዙ ጊዜ ስለምመርቀው ምናልባት ምርቃትም እርግማን ሆነ እንደ ብዬ ራሴን ጠይቃለሁ። እጅግ አንድ ክፉ ወርድ ከአፉ አይወጣም እና ሁሌ በቃ እሺ ነው። አንድ ቀን እምቢታ ምለው ከአፉ ሰምቼ አላውቅም። ትንሽ እንኳን ተሳስቼ የእግዚአብሔር ስም ስሰራ ይሄ እኮ እንዴት እግዚአብሔርን ስም እኮ አትጥራ ይለኛል እና ይቆጠኛል። በጣም እግዚአብሔርን ይፈራል እና እንግዲህ በቃ ብለዋል እግዚአብሔር እና በጣም ነው የሚያመሰግናችሁ። እግዚአብሔር ያከብራችሁ። ገለቶማ ኡልፋዳ ወርነ ፋነ ደበርስተን የሮ ኬሰን ፍጠኒ ማለቀ ኬሰኒን ሁምነ ኬሰኒን ገደ ኬሰን ነፋነ ገርሲፍተን ኡልፋዳ ዋቀዮ ስና ኡልፌሶ ሙጫንኮ ወረን ዴቡ ወማ ዋቀዮ ናከኔ ወጋ ድግደማ ፊጂ አሰገሊብና ከኔ ፍዳቴራ በቃ ማርመኑራ ፍዳቴ አማን መጅራቴ ደሰኑ ከኔ ሰፍዳቴ መቃንሳ ኡልፋቱ ከገነቲ ገል አብዳን ቀባ ዋቀዮን ፍዳቴ ቤኬ ዋይ መጫፈ ቁልቁሉ ባራቴ ደሜ ሙጫ ዋንጎቹ ንትጅሩ ዋኑ ንትንጎን እንጅሩ ዋን ረት እንጅሩ ከነማት ተከፎኒት የረያዳ ያ ዋቀዮ ስና ኤቢሱ ኡልፋዳ ገለቶ ማንጀ እኔ የምለው ነገር ብዙ የለኝም። ብቻ ሰው መኖሩ ጥሩ ነው። ያበረታታል፣ በቃ ያጽናናል። እውነት እግዚአብሔር ይባርካችሁ። እግዚአብሔር ካረዳ ሰው መቆም አይችልም። ያሳዝናል። በቃ ሰው በመኖሩ ደግሞ እንደዚህ መቆም በጣም ደስ ይላል። ሰው አለኝ እንዴ ከጎኔ ያስብላል። እግዚአብሔር ይባርካችሁ። በረዶ ሳትሉ ማታ ሳትሉ ትንሽ ነው ትልቅ ነው ሳትሉ እንደዛ እንደ ልጃችሁ አይታችሁ አልቅሳችሁ በጣም አመሰግናችኋለሁ። እግዚአብሔር ይባርካችሁ። ተባረኩ። እኔ ብዙ መናገርም አልችልም። እኔ ምንም ቃላት አያንሰኛል። ዋና jedhee dubbadhu sin qabu nama gubbaa dhugaas natti fakkaachuu didee mucaa koos natti fakkaachuu didee amanuus nan dadhabe garaan koo lama na ta'e maalifan akkana akka ta'e hin beeku. Waaqas baay'ee na baare. Bakka jirtanitti waaquma naa kadhadhaa akka waaqni na jabeessu akka raara isaa naa ergu akka na dhaabu akkan ijoollee kana immoo jabaadhee tofaana guddisu waaqa naa kadhadhaa. Bakka waan biraa jechuu hin danda'u. Umna mana dhoowwaa umna nama dhoowwaa waan jedhan dhabu. Waaqnan akkanas namatti fidi. Waaqa koottis baay'een gungume. Ati maali ati akkamitti mucaa gaarii kana fudhattan jedhe inni ofiif qopheesse ofiif maratee fudhate maal gochuu hin danda'a. Bakka amma jirtanitti waaqa naa kadhadhaa kanuma jedha. Ulfaadha hundi keessanuu. እግዚአብሔር እውነትም የመጽናናት አምላክ ነው። ጥሩ ነገር ነው የተናገሩትና እግዚአብሔር አሁንም መጽናናቱን ብርታቱን እንደዚህ ይስጣችሁ። ዳንን ኮንፈርሜሽን ክላስ አስተምሬው ነበር ከኮቪድ በፊት ናቱ እንደተናገረው በዚህ ጋር ቆሞ ቤተሰቦችም ደግሞ ሲናገሩ እንደነበሩ ዳን ፕሬዘንስ አለው ግን ፕሬዘንሱ በዝምታ ውስጥና በስማይል ውስጥ ነውና በጣም ጨዋ ልጅ በጣም ሪስፔክትፉል የሆነ ልጅ እንደ ልጆች እንኳን የማይረብሽ የማያስቸግርና ዝምታ መልክ ቢኖረው ዳንን ነው የሚመስለው። ጨዋነት መልክ ቢኖረው ዳንን ነበር የሚመስለውና ያው ከኮቪድ በኋላ ፓስተር ታዬ ኦንላይን ላይ ያስተምረው ነበርና በጣም ጎበዝ መጽሐፍ ቅዱስ ማንኛውንም ጥያቄ ልትጠይቁት ትችላላችሁና አይመልሱም እነሱ ብላችሁ በዛ እድሜ ያኔ 15 16 ዓመት ልጅ ነውና አይመልሱም ብላችሁ የምታስቡትን ዳን ሁሉ ጊዜ መልሳለውና ያው ክርስቲያን ትምህርት ቤት ያደገና የተማረም ልጅ ስለሆነ በደንብ የእግዚአብሔር ቃል ዕውቀት ነበረውና የዳን መሄድ ለቤተሰቡ ብቻ ሳይሆን ለሁላችንም ሐዘን ለሁላችንም ስብራት ነው። ወንድሜ አቤ እህቴ ሃንጋቱ ሐዘናችሁ ይገባኛል ብዬ አላሳንሰው ግን የቱንም ያህል ጥልቅ ቢሆን ስብራታችሁ ቢበዛም በማጽናናት የማይታማው እግዚአብሔር እጁ ረጅም የሆነው እግዚአብሔር የሰው ልጅ የማይነካውን የማይደርስበትን የሚነካው እግዚአብሔር እሱ እንዲያጽናናችሁ ልባችሁን እንዲደግፋችሁ ሁሉ ጊዜም እንጸልይላችኋለን። ጌታ ይባርካችሁ። የወጣት ዳንኤል አበበ ቡልቶ አጭር የህይወት ታሪክ። ወጣት ዳንኤል አበበ ቡልቶ ከአባቱ አቶ አበበ ቡልቶና እናቱ ወይዘሮ አንካቱ ቡልቶ ታህሳስ 16 2004 ኦስሎ ኖርዌይ ተወለደ። ዳንኤል
ሜቲ፣ ቤኪና ገለታ የተባሉ ታናሽ ወንድምና እህቶች አሉት። አጭሩን የህይወት ጉዞውን ለመጀመር በ2006 ወደ ሚኒሶታ ስቴት መጣ። ዳንኤል የተወደደ ልጅ፣ ተንከባካቢ ወንድም፣ ጓደኛ፣ የሚታመኑበትና የሚደግፉበት ልጅ ነበር። ህይወቱ በደግነትና በፍቅር በደስታ የተሞላ፣ ለቤተሰቡና ለሚቀርቡት ሁሉ ራሱን መስዋዕት አድርጎ ለማቅረብ የማይሳሳ የተለየ ሰው ነበር። ዳንኤል ፍቅር፣ መተሳሰብና አንድነት በሞላበት ቤተሰብና ወዳጆች መሃል ያደገ ልጅ ነው። ዳንኤል የመጀመሪያ ደረጃ ትምህርቱን ኢማኩሌት ኮንሰፕሽን በሚባል የካቶሊክ ትምህርት ቤት ጀምሮ ሁለተኛ ደረጃ ትምህርቱን ዲላሴል የሚባል ሁለተኛ ደረጃ ትምህርቱን በዛ አጠናቋል። ዳንኤል ለትምህርት ባለው ጥልቅ ፍቅር፣ ባለው ብሩህ አእምሮ፣ ጉብዝና፣ ጎበዝ ተማሪና ታታሪነቱ በጓደኞቹና በመምህራኑ ዘንድ ይታወቅ ነበር። በዚህም የልጅነት ህልሙን እውን ለማድረግ ዩኒቨርሲቲ ኦፍ ሚኒሶታ በመግባት ኬሚካል ኢንጂነሪንግ እየተማረ ነበር። ዳንኤል እንደ ታላቅ ወንድም በታናናሾቹ ወንድምና እህቶቹ ዘንድ የነበረው በመልካም ምሳሌነቱ፣ ጥንካሬው፣ የማያቋርጥ ድጋፍና የማበረታቻ ምንጭነቱ፣ ታማኝነቱ፣ የጽናትና የልግስና ሴቶቹ ሁልጊዜ በውስጣቸው ሲታወስ ይኖራል። ወንድምና እህቶቹን በማበረታታት በማክበር በሚያጋጥማቸው ተግዳሮቶች ሁሉ በጥበብና በፍቅር በመምራትና በመምከር የህይወታቸው ንቁ ተካፋይ በመሆን ደስተኛ ነበር። ዳንኤል እንቅፋቶችን እንዴት ማለፍ እንደሚችሉ፣ በዚህ ጥላቻ በተሞላ ዓለም ውስጥ ብዙ ፍቅርን እንዴት ማሳየት እንደሚችሉ ሁልጊዜ ይመክራቸው ነበር። ዳንኤል ታጋሽ፣ አፍቃሪ፣ አሳቢ፣ ታዛዥ፣ ቅን ልጅ ነበር። ወላጆቹ ሁልጊዜ ከውጭ ሲገቡ የሞቀ ፈገግታና ሰላምታ የማይለየው፣ ውሏቸውን የሚጠይቅ፣ የሚያስፈልጋቸውን ሁሉ ለማድረግ የሚታዘዝ መልካም ልጅ ነበር። ዳንኤል በዚች አጭር ዕድሜ ተለይቶን ምንም እንኳን አብሮን ባይሆንም በመልካምነቱ፣ የደስታና የሳቅ ምንጭነቱ፣ በቅን መንፈሱና በአሳቢነቱ በቤተሰቡ በጓደኞቹና በሚቀርቡት ሁሉ ሁልጊዜ ሲታሰብና ሲናፈቅ ይኖራል። ዳንኤል ሁልጊዜ የሚያበራው ፈገግታ፣ የተረጋጋ መንፈስህ፣ በዚህ ለጋ ዕድሜ የተላበስከው ስብዕና፣ ደግነትህ፣ የፍቅር መንፈስህ ሁለንተና ሁልጊዜ ሲናፍቀን ይኖራል። ሊታመን የማይችለውን ያንተን በዚች አጭር ዕድሜ መለየት ለመዘከር እንባችንን እያፈሰስን እዚህ ብንቆምም የእግዚአብሔርን ቃል እውነት እንታመናለን። ምክንያቱም እንደዚህ ባለ አውሎ ነፋስ አቁሞ ሊይዘን የሚችለው ብቸኛው ጠንካራ መልህቅ እርሱ ብቻ ነውና። መጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 13 ቁጥር 18 ላይ እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የተሰበረባቸውንም ያድናቸዋል ይላል። ምንም እንኳን ቢያመንም ሐዘኑ ከባድና ልንሸከመው ባንችል ከምንሸከመው በላይ ቢሆንም በእግዚአብሔር የእውነት ቃል ላይ እንደገፋለን፣ በእርሱም እንጽናናለን። መጽሐፍ ቅዱስ በሁለተኛ ቆሮንቶስ 5:8 ላይ ከሥጋ ተለይተን ከጌታ ጋር መኖር እንደምንመርጥ እርግጠኛ ሆኜ እናገራለሁ ይላል ጳውሎስ። አንተም ከሥጋ ተለይተህ ከጌታ ጋር ለመኖር እንደሄድክ እናምናለን። ስለዚህ አንድ ቀን ሐዘን በሌለበት፣ መከራ በሌለበት፣ ልቅሶ በሌለበት በክብር በደስታ በዝማሬና በሐሴት አብረን ለመኖር በሰማይ እንደምንገናኝ እንደ እግዚአብሔር ቃል ተስፋ እናደርጋለን፣ እናምናለን። እንግዲህ እስከዚያው ግን መልካም እረፍት ይሆንልህ። ሁልጊዜ እንወድሃለን፣ እንናፍቅሃለን። ከወላጆቹ በጌታችን በመድኃኒታችን በኢየሱስ ክርስቶስም ሰላም እላችኋለሁ። በተለያየ ሁኔታ ሆናችሁ ይህንን የሐዘን ጊዜ ከቤተሰብ ጋር ለመካፈል እንዲሁም ደግሞ በሚደረገው ስርዓት ላይ ለመገኘት ድሉን ስላገኛችሁ የእግዚአብሔር ስም የተባረከ ይሁን። ጥቂት ቃል እላለሁ። መቼም የሆነው ትራጀዲ ለቤተ ክርስቲያንም እንዲሁም ለቤተሰብም በጣም የሚያሳዝን ልብ የሚነካ ቢሆንም ነገር ግን ሁሌ የማንዘነጋው መሰረታዊ ነገር ተስፋ እንደሌላቸው ሰዎች አንሆንም። ለሞት ክርስቶስ ኢየሱስ መድኃኒት አግኝቶለታል። ስለዚህ ሕይወታችን ምንም እንኳን በምድር ላይ የተወሰነለት የጊዜ ገደብ ቢኖርም የሚቀጥል ሕይወት ግን
ይኖረን ዘንድ ስለኛ የሞተ ወዳጅ ክርስቶስ የሚባል ስላለ ከሞትም በኋላ ደግሞ የሞትን ፉከራ ከሞት እጅ የነጠቀ ክርስቶስ ተስፋችን የሆነ ስላለ ምንም እንኳን ሐዘኑ ከብዶ ስጋችንን በአካል መለያየታችን ቢረብሸንም ነገር ግን ተስፋ እንዳለ ደግሞ መዘንጋት የለብንም። ከሞት በስተጀርባ ወይንም ከሞት ቀጥሎ የሚቀበል የተዘጋጀ ጌታ እንዳለ ላመኑት እሱም በእምነት ለተቀበሉት ያ ተስፋ እንዳለው ሰው ደግሞ መንፈሳችን ሁልጊዜ ይህን ሊዘነጋና ሊረሳ አይገባም። እንዳልኩት ህመሙ እጅግ ከባድ ነው። በስጋ መለያየት ለማናችንም ቢሆን የሚሰጠው ስሜት አለ። ግን ደግመን እኛም ከሞት እንደማንቀር ደግሞ ሞት ልንቀበለው የሚገባ በምንም ነገር ልናልፈው የማንችለው የህይወት ጉዞ እንደሆነ ማመንና መቀበል። ማናችንም መቼም የማንወደው ርዕስ ቢኖር ሞት የሚባለው ነገር ነው። ሰው በአካሉ ፈቅዶ ሞትን በትክክል ለመቀበል አይምሮ ከሚታገለው የንግግር ርዕሶች መካከል ምድር ላይ ትልቁና ዋነኛው ነው። ግን ብንፈልግም ባንፈልግም እንሞታለን። ምርጫ የሌለው በውድቀት የመጣብን የህይወት ድርሻ ስለሆነ እያንዳንዳችን ሂደትና ጊዜ ይኑረው እንጂ ወቅቱን ጨርሰን ከዚህ ምድር ወደሚቀጥል ህይወት እንደምንሻገር ብንወድም ባንወድም ይሄ ህይወት እንዳለ ማወቅ አለብን። ደግሞም እናውቃለን። አንድ ቃል አነብና አጠር አድርጌ ሐሳቡን አካፍላችሁና እጨርሳለሁ። ከቁጥር 6 ጀምሮ ሁለተኛ ጢሞቴዎስ ላይ ያለ ቃል ነው። ምዕራፍ 4 ነው። ያ ወደ 6 ላይ ጀምሮ አነባለሁ። እንዲህ ይላል። እኔ እንደ መጠጥ ቁርባን እንደ መስዋዕት ለመፍሰስ ተቃርቤያለሁ። ተለይቼ የሚሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህም ጽድቅ ፈራጅ የሆነው ጌታ በዚያ ቀን ለኔ ይሰጠኛል። ደግሞ ለኔ ብቻ ሳይሆን እርሱን መገለጥ ለሚናፍቁ ሁሉ ነው። እንጸልይ አጭር ጸሎት። ጌታ እግዚአብሔር ሆይ በዚህ ሰዓት በእውነት በሆነው ነገር ሁሉ ውስጥ እንዴት በከበደና በጨነቀ ሐዘን ውስጥ እንዳለ ይሄንንም ህዝብ ቤተሰብንም ቤተክርስቲያንም ታያለ። ነገር ግን ሁል ጊዜ ልታጽናና ልብን ልትደግፍ የሰውን ህይወት በተስፋ ልትሞላ ሁሌ በእኛ ህይወት ውስጥ ስላለ እጅግ አድርገን እናመሰግናለን። አሁንም ደግሞ ሁሉን ለምትችል ሁሉን ማድረግ ለምትችል የሰዎችን የውስጥ ስብራት ጠንቅቀህ የምታውቅ ለስብራቱ የሚመጥን የማጽናናት ቃል ያለህ አምላክ በጌታ በኢየሱስ ክርስቶስ ስም በዚህ ሰዓት እንድታግዘን እንጸልያለን። ይሄ ፈውሳችን የሆነውን ይሄ ደህንነታችን የሆነውን ይሄም ደግሞ ጌታ እግዚአብሔር ሆይ ከሞት ባሻገር ላለው ህይወት ድፍረትና ጸጋን የሚሰጠንን ይህንን ቃልህን እግዚአብሔር ሆይ እንድናስተውል በኢየሱስ ክርስቶስ ስም ለእያንዳንዳችን ከህመም ከሐዘን የመጠገኛ ጊዜ እንዲሆን በኢየሱስ ክርስቶስ ስም እጸልያለሁ። እግዚአብሔር ሆይ ጊዜውን ተረከብ። በእውነት በከበደ ሐዘን በከበደ ጭንቀት ላሉት ሁሉ ጣልቃ ገብነት እንዲሆን በኢየሱስ ክርስቶስ ስም ጸለይኩኝ። ጊዜውን ሰዓቱን ሁሉ በመልካም እንዲከናወን ምህረትህ እንዲያልፍ እኔም ደግሞ በዚህ የምናገረውን ደካማ ሰው እንድታስብ በኢየሱስ ክርስቶስ ስም ጸልያለሁ። ሁሉን ላንተ መልካምነት አሳልፈን ሰጠን በኢየሱስ ክርስቶስ ስም አሜን። እንዴትም ይሁን እንዴት የተጀመረ የምድር ጉዞ ይጠናቀቃል። ማናችንም በወደድነውና በተቀጠረ ጊዜና ሰዓት ውስጥ ቀኖች ባያልቁም ሞት ባይመጣም ነገር ግን አንድ ልናውቅ የሚገባው እውነተኛ ነገር የተጀመረ ህይወት መጠናቀቂያ አለው። የተጀመረ የህይወት ምዕራፍ መዝጊያ አለው። ሰው አካል ለብሶ ስጋን ይዞ በምድር ላይ እስከኖረበት ዘመን ጊዜ ድረስ ይሄ ለማናችንም እውነተኛ የሆነ የሚሰራ ህግ ነው። በህይወት በዚህ ዓለም ላይ ለዘላለም መኖር እንደማንችል የተረጋገጠ እውነት ነው። ሰው ሩጫ ይጀምራል፣ ሰው ሩጫ ይጨርሳል። ሰው
ይወለዳል፣ ሰው ይሞታል፣ ሰው ይጀምራል፣ ሰው ይጨርሳል። ነገር ግን መቼና እንዴት በሕይወት ዘመናችን ውስጥ እንደጨረስን ስላጨራረሳችን ማሰብ እንጂ ሩጫው እንደማይቀር፣ ሞት እንደማይቀር፣ የተጀመረ የሕይወት ምዕራፍ መዘጋቱ እንደማይቀር አምነን መቀበል ይኖርብናል። ጳውሎስ በዚህ መጽሐፍ ቅዱስ ክፍል ውስጥ ሲናገር ሩጫን ጀምሯል። የጀመረበት የሩጫ ስርዓትና ደንብ አለ። የጀመረውን የሩጫ ደንብ እንዴት ጀምሮ እንደጨረሰ በሶስት ነገሮች ይናገራል። ከነዚህ ሶስት ነገሮች የተነሳ ደግሞ የተጀመረው ሂደት የፈጠረው ደግሞም ከሞት ያዳነው ጌታ ፊት ድጋሚ እንደሚቆም በተደጋጋሚ በመልእክቶች ውስጥ እንደተናገረው ሞትና ሕይወት ለኔ አንድ ነው እንዳለ ይሄ ሰው በተጓዘበት ጉዞ ውስጥ ይጨነቅ የነበረው የሩጫው መጀመር እንዳለ ማለቅ እንዲሁ እንዳለ ያውቅ ነበር። ስለዚህ ሲጀምር አለ እኔ መሄጃዬ ደርሷል። የጀመርኩት የምድር ጉዞ የሚጠናቀቅበት ጊዜ መጥቷል። እኔም እንደ ታጠነ የዚህ የመስዋዕት ስርዓት እንደሚቀርበው እንዲሁ እንደዚህ ጽዋ ሕይወቴ ተላልፎ የሚሰጥበት ጊዜ ደርሷል። የምድርን ጉዞ የጨረስኩበት ምዕራፍ ላይ ደርሻለሁ። ነገር ግን ሶስት ነገሮችን ስላደረኩ ሩጫዬን በአግባብ እንደሮጥኩ፣ ሩጫዬን በአግባብ እንደጨረስኩ እርግጠኛ ሆናለሁ። ለዚህም ደግሞ እርግጠኛ የሚያደርገኝ ነገር አንድ ነገር ነው። ሞትን የሻረው ለሞት መድኃኒት ያገኘው አምላኬ የሆነው ኢየሱስ ክርስቶስ የክብርን አክሊል አዘጋጅቶ ይጠብቀኛል። ከዚህ ሞት በስተጀርባ ውርደት አይደለም። ከዚህ ሞት በስተጀርባ የሚሄድበትን ቦታ አውቃለሁ። በዛም የሚጠብቀኝ ጌታ ክብርንና አክሊልን አዘጋጅቶ ያንን ይሰጠኛል። ይሄ ስጦታ ደግሞ ለኔ ብቻ አይደለም፣ ነገር ግን መስፈርቱን ያሟሉ አምነውም ደግሞ ይሄንን ሕይወት ለሚጠባበቁት ጭምር እንጂ። አንደኛ ይላል አይደል? የሚሄድበት ጊዜ መጥቷል። መልካሙን ገድል ተጋድያለሁ። በዚህ ዓለም ላይ ይሄ ሰው በኖረበት ጊዜ በጻፋቸው መልእክቶች ሁሉ ስትመለከቱ የተጓዘው ጉዞ አለ። ሞትን ደፍሮ እንዲቀበል ሞትን ፊት በቆመ ጊዜ ሞት ለሱ ኪሳራ እንደማይሆን፣ ሞት ለሱ ውርደት እንደማይሆን፣ ነገር ግን ከሞት ጀርባ በተጓዘ ጊዜ በሞት ሕይወት ውስጥ በሄደ ጊዜ ከሕይወት ደግሞ ከዚህ ሕይወት ጀርባ ያለ ሕይወት አለ፣ ክብር ያለበት ሕይወት አለ። ስለዚህ እኔ በምድር ላይ ስኖር፣ እኔ በምድር ላይ ስመላለስ የሮጥኩት የሕይወት ስርዓት አለ። አንደኛው ይሄ ምንድን ነው? ፋውል ሳልሰራ በዚህ ምድር ላይ እንደሚገባኝ የተሰጠኝን ሕይወት ጠብቄያለሁ። በዚህ ሕይወት እንደሚገባው ተመላልሻለሁ። በዚህ ሕይወት የሚከፈለውን ዋጋ ሁሉ ከፍያለሁ። መልካሙን ገድል ምን ብያለሁ? ተጋድያለሁ። በዚህ ሕይወት ውስጥ በተጓዝኩት ጉዞ ውስጥ የሚጠይቀውንም በየትኛውም በሕይወት ውስጥ ለመጣው ነገር ሕይወቱን የምጠብቅበትን ሕይወት የሚጠይቀኝን ኃላፊነት ሁሉ ምን ብያለሁ? ተወጥቻለሁ። የተጀመረ ነገር እንደነገርኳችሁ ያልቃል። ደግሞ ለኛ ሀገር በሚመች ሁኔታ ስለ ሩጫ ጠንቅቀን ለምናውቅ ለኛ ይሄ ሰው በማራቶን ሩጫ ወይንም በሩቅ ርቀት ሩጫ ውስጥ እንዳለ ሰው በዛው ዘመን በአቴንስ እንደሚደረገው የውድድር አይነት ራሱን በዛ ውድድር ውስጥ እንደተካተተ ሰው አድርጎ ሩጫ እንደተጀመረ ሩጫ እንደሚያልቅ እንዲሁ በፒክቸር ያሳየናል። ስለዚህ የተጀመረ ሩጫ አለ። እኔ ይሄንን ሩጫ ስሮጥ የሮጥኩበት መንገድ ሃይማኖቴን ገድል ያለበትን ነገር ምን አድርጌያለሁ? ጠብቄያለሁ። የሚገባው ለዚህ ሕይወት መከፈል የሚገባውን የሕይወት ስርዓት አድርጌያለሁ። የጀመራችሁትን ሩጫ ወይንም በሕይወታችሁ ውስጥ እግዚአብሔር በሕይወታችሁ ውስጥ ያካፈላችሁን የሕይወት ሩጫ እንዴት ሮጣችሁት? ለእያንዳንዳችን በሕይወት ላለን የምተወው ነገር ይሄ ነው። ዳንኤል በሕይወት በኖረበት ዘመን እንደሰማነው ምስክርነት ለእግዚአብሔር ቃል ለእግዚአብሔር
ደግሞም እግዚአብሔር በሕይወት ውስጥ ቅድሚያ አድርጎ የወሰደውን የእግዚአብሔር ቃል የነበረውን ክብር በወንድሞቹ ከእንደገና ደግሞ በጓደኛው የተነገረውን ነገር ሰምተናል። ክርስቶስ ኢየሱስ ወይንም ጌታ የሚለው ምድር ላይ በኖረበት ዘመን ሁሉ እግዚአብሔርን በማክበር ለቤተሰቦቹ በመታዘዝ ከቤተሰቦቹም የሰማነው ምስክርነት አለ። ስለዚህ የሕይወትን ምዕራፍ የጀመረው በእግዚአብሔር ነው። የሕይወትን ምዕራፍ ሲደመድም የደመደመው በእግዚአብሔር ነው። ስለዚህ በሕይወት የተካፈልነው ይሄ የተስፋ ሕይወት አንድ ቀን ማብቂያ አለ። ዛሬ እኔ በሕይወት ላለለኛ እንዴት እየሮጥን ነው ይህንን ሩጫ? ሞት የማይቀር ምርጫ የሌለው የተወሰነብን የሕይወት ኃላፊነት ነው። ነገር ግን መሞታችን ሳይሆን ወይንም ሞት ሳይሆን አሳፋሪው ነገር የሚገባውን ሞት ከመምጣቱ በፊት መስራት የሚገባንን የሕይወት ስርዓት ጳውሎስ እንደተናገረው እነዚህን 3 ነገሮች ልናስብበት ዛሬ ላይ ቆመን ይገባናል። ዛሬ ሕይወትን እንዴት እየሮጥኩ ነው? ዛሬ እንደሚገባው ከሞት በኋላ ሕይወት እንዳለ በማሰብ ለሞትም ዘላለም ደግሞም ለሞት ዘላለም እንደሆንኩ በአይምሮዬም በልቤም በስጋዬም ሞት ይዤ እንደሚጓዝ ሰው አስባለሁ ወይ? ይሄ መሰረታዊ ነገር ነው። ለሁላችን ዛሬ በሕይወት ለቀረን እዚህ ምድር ላይ ላለን መሞታችን አንድ ቀን አይቀርም። ወደሚቀጥለው ሕይወት መሄዳችን አይቀርም። ነገር ግን የምንሄድበትን ማወቅ ተገቢ ነገር ነው። የምንሄድበትን መረዳት፣ ስለምንሄድበት ቦታ ማወቅ ግን ግድ ነው። የአብዛኛዎቻችን ፍርሃት ከሞት በኋላ ስላለው ሕይወት መረዳት መጽሐፍ ቅዱስ የሚሰጠንን ነገር ብናይ ከሞት በኋላ ሕይወት ወይንም ሞት የሚባል ነገር አለ። በስጋ እንዴ እንሞታለን። ከእንደገና ደግሞ የሚቀጥል በመንፈስ የሚሄድ ሰው ለሁለቱም ዘላለማዊ ነው። ለሞት ዘላለማዊ ነው፣ ለሕይወት ዘላለማዊ ነው። የመረጥነው ምርጫ ወደ አንዱ መንገድ ይወስደናል። ወይ ወደ ዘላለም ሕይወት ይወስደናል፣ ወይንም ደግሞ ወደ ዘላለም ሞት ይወስደናል። ዛሬ ምን ላይ የሮጥን እንደሆነ፣ ዛሬ ምን ላይ የተራመድን እንደሆነ፣ ዛሬ የሕይወታችን ግብ ማብቂያው ምን እንደሚሆን ከወዲሁ አይተን የነጋችንን ነገር እንድንወስን በሕይወት ላለን ሰዎች መልእክት አለኝ። እንዳልኳችሁ ይሄ ትልቅ መባረክ ነው። ዳንኤል በኖረበት ዘመን ከቤተሰቦቹ አንደበት እንደሰማችሁት የእግዚአብሔርን ቃል በማክበር እንደሚገባው ለቤተሰቦቹ የሚሰጥ የነበረውን ትህትናና ስርዓት አይተናል። እናንተ ደግሞ በሞተ ኃጢአትን ሁሉ ባሰሰሬ ደግሞም ለኃጢአት መፍትሄ ባመጣው በክርስቶስ ኢየሱስ ያላችሁ እምነትና ሩጫ ዛሬ ምን ይመስላል? እንደ ቤተ ክርስቲያን ለሁላችን የሚሆን መልእክት አለ። ዛሬ እንደ ቀልድ ዳንኤልን ቀብረናል። ነገ እያንዳንዳችን እዚህ ቦታ እንደምንሆን እርግጠኛ ሆኜ ነግራችኋለሁ። ከዚህ ሕይወት ግን ቀድሞ በሕይወት የተሰጠንን ተስፋ እንደሚገባው መወጣትና ማድረግ እንደ አንድ መንፈሳዊም ሰው ወይንም ፍጥረታዊ ሰው ለሕይወት የተዘጋጀውን 2 መንገድ መምረጥ ይኖርብናል። አንደኛው ለዘላለም ሞት ራስን መስጠት ነው። አንደኛው ለዘላለም ሕይወት ለክርስቶስ ራስን መስጠት ነው። እንዳልኳችሁ ሂዳችሁ መመልከት ትችላላችሁ። ዮሐንስ 3ን ማየት ትችላላችሁ። ለኃጢአት የሞተ ክርስቶስ አለ። ለኃጢአት ዋጋ የከፈለ ክርስቶስ አለ። ዛሬ በእያንዳንዳችን ሕይወት ላለን በሕይወት የሚያስተምረው ነገር አለ። የዚህ ልጅ ሕይወት ዛሬ ስንሰበሰብ እኛ አይምሯችንን እንድናነቃ ሕይወት አንድ ቀን ያበቃል። እኔ ይሄ ልጅ በተገኘበት ቦታ አንድ ቀን ባለተራ ነኝ። ነገር ግን የተጓዝኩትን የዓለም ኑሮ እንዴት እንደሄድኩት እንዳስብ ያስፈልገኛል። ጳውሎስ በድፍረት ይህን ተናገረ። ጀምሬያለሁ ጨረስኩኝ አለ። ማናችን ዛሬ በድፍረት የጀመርነውን ሕይወት በአግባብ እንደሮጥ ነው፣ በአግባብ እንደተራመድንበት፣ በአግባብ እንደተመላለስንበት አምነን ሩጫዬን ጨርሻለሁ የሚል የእምነት ቃል ማውራት እንችላለን? ይሄ ለሁላችሁ በግል የምተው ጥያቄ ነው ወገኖቼ። በፍጹም እኛ ተስፋ የሌለን ሰዎች አይደለንም። ጳውሎስ ብሏል፣ ሞቶይ መውጊያህ የት አለ? ሞቶይ ፉከራህ የት አለ? ክርስቶስ ኢየሱስ ለሰው ሁሉ ኃጢአት
መድኃኒት የሆነውን ራሱን በቀራንዮ መስቀል ላይ አንጠልጥሎ ዋጋን ከፍሏል። ወገኖቼ ዛሬ ይህንን ላልሰማችሁ፣ ይህንን እድል ላላገኛችሁ ማምለጫው መንገድ አንድና አንድ ብቻ ነው። ከሞት አምልጠን የጀመርነውን የዚህን ዓለም ኑሮ እንደሚገባው መሮጥ እንድንችል ወደዚህ ጌታ እንድንጠጋ በጌታ ፍቅር እለምናችኋለሁ። ሩጫችሁን መርምሩ። የሰው ዘመን፣ የሰው ጊዜ፣ የሰው ዕድሜ በምድር ላይ አጭር ነው። በምንም አይነት ነገር በሉት፣ ባለሀብት ሁኑ፣ የተማራችሁ ሁኑ፣ የትኛውም አይነት ሀብት ይኑራችሁ፣ ሞትን ልታስቀሩ አትችሉም። ነገር ግን ሞት ቀጣይነት አለው፣ ወይም ህይወት ቀጣይነት አለው። በስጋ ከሞትን በኋላ የሚቀጥል ህይወት አለ። ወይ ዘላለም እንኖራለን ወይ ዘላለም እንሞታለን። ምርጫውን ለናንተ ተዋል። ይሄ ሰው ግን አለ መስፈርቱ አንድና አንድ ነው። ላመኑት የሱን መገለጥ እየተጠባበቁ ምድር ላይ በስነ ስርዓት እንደ ቃሉ የሚመላለሱ ሞት ለነሱ ማትረፊያ ነው። ሞት ለነሱ ድል ነው። ለዚህ ለሞት ለሆነው መድኃኒት ጌታቸው መፍትሄ ስላዘጋጀ ወደድንም ጠላንም ሲኦል የሚባል አለ፣ ደግሞም ገነት የሚባል ወይንም የእግዚአብሔር የዘላለም መንግስት የሚባል አለ። ዛሬ ወገኖቼ እሱ የጀመራትን አጭር ጉዞ እግዚአብሔር እንደፈቀደው እግዚአብሔር እንደወደደው በዚህ በኖረበት 20 ዓመት ውስጥ እንደሚገባው አድርጎ አልፏል። እኛ እዚህ ያለን ግማሾቻችን ከመካከለኛው ዕድሜ፣ ግማሾቻችን ገና የቲኔጅ ዕድሜ ውስጥ ያለን፣ ግማሾቻችን የዕድሜ ጫፍ ላይ የቆምን ሰዎች ነን። ዛሬ እኔ ለናንተ በእንዲህ አይነት ለዕድሜ እርከን ውስጥ ላላችሁ ምክር አለኝ። ጉዟችሁን ፈትሹ። ቆመን ነው እድሉ የሚኖረን። ቆመን ዛሬ ላይ ኖረን ነው ከሞት ጀርባ የሚጠብቀንን ህይወት ማሰብ ያለብን። ክርስቶስ ኢየሱስ ያድናል። ክርስቶስ ኢየሱስ ተስፋ ነው። ስለዚህ ጳውሎስ ለዚህ ነው እናንተ ተስፋ እንደሌላችሁ ሰዎች ምን አትበሉ፣ አትዘናጩ። ሐዘናችሁ ድጋሚ ህይወት እንደሌለ፣ ደግሞም የተኙት እንደሚያንቀላፉ፣ ከሞት በኋላ ደግሞ ህይወት እንዳለ አስቡ። እናንተ ተስፋ አሁን በክርስቶስ ኢየሱስ ምን ላላችሁት ምን ከሞት በኋላ እናንተ ሊይዝ የማይችል ድጋሚ የማትሞቱበት ሁለተኛ ሞት አለ። ስለዚህ ተስፋ ግን እንደሌላቸው አንቀላፍተው ለፍርድ እንደሚነሱት አይደላችሁ። ሞታችሁ ምንም ሳትሰሙ ብትቀሩ መልካም ነበር፣ ግን የሚቀጥል ሂደት አለ። ደስ የሚለው ነገር በኖረው 20 ዓመት ውስጥ እግዚአብሔር ፊት ለሰዎች ደግሞም ለቤተሰብ ምሳሌ የሚሆን ቀጣይ የሆኑት ደግሞ እህትና ወንድሞቹ የተናገሩት ነገር አለ። መንገድን አሳይቶናል። እንደ ታላቅ የእግዚአብሔርን ገድል ኖሯል። ስለዚህ እሱ ያስጀመረንን መንገድ እንቀጥላለን በሚል ደስ በሚል የእምነት ቃል መስክረዋል። ክርስቶስ ኢየሱስ ያድናል። ክርስቶስ ኢየሱስ መፍትሄ ነው። ስለዚህ ልጃችሁ ተስፋ አለው። ልጃችሁ ድጋሚ በህይወት ሲንነሳ ድጋሚ ወደ ሞት ጌታችንን ልናይ ስናልፍ እንደገና የምናይበት ጊዜ ይመጣል። ይሄ እኮ በእምነት ለእያንዳንዳችን ሊሆን ይገባ የነበረ እውነት ነው። ለምን ሰዎችን እኔ ልጆቼን ከቤት ተሰናብቼ ስመጣ መልሼ እንደማገኛቸው አውቃለሁ። እግዚአብሔር አደራን የሚበላ አምላክ አይደለም። ከሞት በኋላ ላለው ህይወት የታመነ ነው። እንደገና ከዳንኤል ጋር እንገናኛለን። እንደገና እንዲሁ እንደተለያየን አንድ ሆነን በእግዚአብሔር ፊት እንኖራለን። ይሄ መጽሐፍ ቅዱስ 4 ነጥብ አርጎ የሰጠን የማይጠፋ ተስፋ ነው። ስለዚህ እኛ ተስፋ እንደሌላቸው አንሆንም። ሩጫን ጀምረናል። ሩጫው ግን ሁልጊዜ እንዴት እንደምንሮጥ ልናስብ፣ የምንሮጥበት የሩጫ መስመር እርግጠኛ እውነተኛ ወደ ሆነው ህይወት የሚያደርስ እንደሆነ እናስብ። ብዙ የልብ መጽናናት፣ ተስፋ፣ እረፍት ለዚህ ቤተሰብ ይሁን። አመሰግናለሁ።